መከራ ከበዛባችሁ ወገኖቼ እግዚአብሔር የደገሰላችሁ ነገር አለ። መገፋት ከበዛባችሁ እግዚአብሔር ያዘጋጃችሁ ቦታ አለ። ስድብ ከበዛባችሁ፣ መናቅ ከበዛባችሁ፣ ውርደት ከበዛባችሁ እግዚአብሔር ለእናንተ ያዘጋጀላችሁ ነገር አለ። አንድ የግብፅ አባት ምን አሉ? እግዚአብሔር በረከት እንዳዘጋጀልኝ የማውቀው የሚነግረኝ ሰይጣን ነው አሉ። በሉ እስኪ እግዚአብሔር በሉ በረከት እንዳዘጋጀልኝ የሚነግረኝ ሰይጣን ነው። ይነግራል እንደ ሰይጣን ያለ ማመልከቻ የሚፈጥር ደግሞ በራሱ ቀነ ቀጠሮም የሚወስድ እግዚአብሔር የወደደውን የሚያደርግ አምላክ ነው። እግዚአብሔር ብዙ የሚበላ ነገር ያላቸውን ብዙ የሚጠጣ ነገር ያላቸውን ባለጠጎቹን እየወሰደ ድሃዎቹን የሚያስቀምጥ አምላክ ነው። እግዚአብሔር የወደደውን የሚያደርግ ነው። ለዕለቱ የምንማማርበት የትምህርታችን ሐሳብ የሚሆነው እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 8 ከቁጥር 28 ላይ ያለ ቃል ይሆናል። እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ወራ ዋቀዮን ጃለተኒፍ አከ ያደሳቲስ ወረዋ መመኒፍ ወንቲ ሁንዱምቶ ጋሩማፍ አከ ተኡ ኒቤክና። ኤርጋ ቁልቁሉ ጳውሎስ ገረ ሮሜ ቦቆና ሰዴት ለኮብሳ ድግደሚ ሰዴት እንደ እግዚአብሔር ሐሳብ ለተጠሩ እግዚአብሔርን ለሚወዱ እግዚአብሔርን በማክበር ለሚኖሩ የተወደደው የእግዚአብሔር ፈቃድ በሕይወታቸው ለመልካም እንዲሆን እናውቃለን አለ ቅዱስ ጳውሎስ። ለሮሜ ምእመናን ሊነግር የወደደው ለሮሜ ምእመናን ሊያስተምር የወደደው እግዚአብሔርን ለሚያውቁት እግዚአብሔርን ለሚያመልኩ በእግዚአብሔር ሐሳብም የተጠሩ ሰዎች በሕይወታቸው የሚደረገው ሁሉ የእግዚአብሔር ፈቃድ እንደሆነ ፈቃድ እግዚአብሔርም ለበጎ በሰው ሕይወት ውስጥ እንደሚደረግ ለማስተማር ይህን ቃል ተናግረዋል። ዱቢን ሰገሌ ዋቀዮ ኩን ቁልቁሉን ጳውሎስ ወረ ዋቀዮን አመነኒፍ ወራ አከ ያደ ኢሳቲ ዋመመኒፍ ጅሬኛ ነሞታ ኬሰቲ ወንቲ ሁንዱምቱ ጋሩማፍ አከ ተኡ ኒቤክና ጀዴ አንዋቀ ዋቄሱ አዋቀ ከበጁ ጅሬኛ ሳ ኬሰቲ ወንቲ ራወተሙ ሁንዱምቱ ዋቀዮ irraa akka ta'e hojii waaqayyoos immoo gaarii akka ta'e akka baraniif nuti ni beeknaa jedhee ragaa ba'e. Ilaala kitaabni qulqulluun yaadota adda addaa nu barsiisa. Waa'ee jireenya keenyaa, waa'ee eenyummaa keenyaa karaa qulqullootaatiin hojii waaqayyoo mul'ateera. Jireenya namootaa keessatti amma wanti nuti haaraa keessummeessinu jireenya sileessinu qabnu kan jiraatamedha, kan beekamedha, kan baramedha fuula waaqayyootti. እኛ የምንጀምረው ህይወት እኛ የምንጀምረው መከራ እኛ የምንጀምረው እንባ እኛ የምንጀምረው ስብራት የለም። እግዚአብሔር በመጽሐፍ የሚያደርጋቸው ነገሮች ሁሉ መልካም እንደሆኑ በእግዚአብሔር ሐሳብ ይልቁንም ደግሞ እግዚአብሔርን የሚያምኑ ሰዎች እግዚአብሔር በሕይወት በዘመናችን ለመልካም እንዲያደርጋቸው እንድናውቅ ያስተምረናል። ያዘናችሁ ብታዝኑ እግዚአብሔር ለመልካም አድርጓል ማለት መቻል፣ ብትሰበሩ እግዚአብሔር ይህንን ለመልካም አድርጓል
ብታጡ እግዚአብሔር ይሄንን ለመልካም አድርጓል። እሱ የወደደውን የሚያደርግ አምላክ ነው። እሱ የፈቀደውን የሚያደርግ አምላክ ነው። እሱ በራሱ ጊዜ የሚሰራ አምላክ ነው የሚል ሃይማኖት ይዞ መገኘት ነው። ጳውሎስ እግዚአብሔርን ለሚያምኑ ሰዎች እንደ ሐሳቡ ለተጠሩ ምንም ነገር በሕይወታቸው ቢሆን ለመልካም እንደሆነ እናውቃለን አለ። እግዚአብሔር መልካም የሚያደርግ አምላክ ነው። እግዚአብሔር በጎ የሚያደርግ አምላክ ነው። ምናልባት እኛ እያለቀስን ሊሆን ይችላል። ምናልባት አሁን እኛ እያመመን ሊሆን ይችላል። ምናልባት አሁን እኛ እየተቸገርን ሊሆን ይችላል። ምናልባት አሁን እኛ ብዙ ጥያቄ ሊኖርብን ይችላል። እግዚአብሔር ይሄንን ሁሉ የሚያደርገው ወገኖቼ በስሙ የምታምኑ ከሆናችሁ እግዚአብሔር ለመልካም ያደርገዋል። ለምን ያደርገዋል? ተናገሩ። ለምን ያደርገዋል? ለመልካም። ዋቀዮ ዋቀ ጋሪ ጎዱዳ ዋቀዮ ዋን ቀጀላ ከንጎዱዳ ዋቀዮን ዋን ሆጀቱ ዋራወቱ ከንቤኩዳ ከናፍ ጅሬኛ ኬሰን ኬሰቲ ወንቲ ተው ሁንዱምቱ ዋቀዮ ጋሩማፍ ጎደ ጀተኒ አከ ያደኒፍ አመንታ ከሰ አከ ቀባተኒፍ ጳውሎስ ከነ ዱበቻ ጅራ ታሪ አማ በዋጅርቱ ታምቤከሙ ታሪ አማ ጨብደኒ ተው ደንዳ ታሪ አማ ዋንጉ ጉዳ ደብደኒ ተው ደንዳ ታሪ ቤከሙ ጅሬኛ ኬሰን ኬሰቲ ጋፊ ባየቱ ጅራቹ ደንዳ ሀንዲ በሙጅራቹ ደንዳ አን ሆስፒታለቲ ደደቢው አን ጸበለቲ ደደቢው ጅሬኝ ሳመማክሰ ባየዳ ነንጉተሜ ጅራቹ ደንዳ አመገሩ ከነ ሁንዱማ ከንጎድ ዋቀዮ ጋሪ ዳፈተኒ አከፉደተኒፍ ኪታብኒ ሉበርሲሳ ማሊ ዋቀዮ ነማፍ ዋን ጋሪ ዋቀ ጎድ ዋንቴ ፈቹላ ከናፍ ጉያ ሀራ አባን ኬኛ ቁልቁልቺ ፋርሳን ዳዊቲ ለፈቲ ሲዮቴ ሰሚ ጉባረቲ ሲዮቴ ዋቀዮን ዋን ፌዴ ራወቴ ዋቀዮ ዋን በርባዱ ታሲሴ ጀዳ ዋቀዮን ዋቀ በርባዱ ከራሞቱዳ ዳንኤል ሌሎ ዱበቱ ማል ጀዳ ዋቀዮ ደኒ ከነ ሆጀዱ ከነሞ ሂኖጀቲን ጀዴ ከኒሰ ዶርኩ ኤኙዳ የእግዚአብሔርን እጅ ይሄንን አድርግ ይሄንን አታድርግ ብሎ የሚከለክል ማን ነው ብሎ ይጠይቃል። እግዚአብሔር በምድርም ቢሆን በሰማይም ቢሆን የወደደውን የፈቀደውን አደረገ ይላል። ሰማያትን በብልሃት የሰራ ምድርንም በኋላ ያለ መሰረት ያጸና እግዚአብሔር የወደደውን የሚያደርግ አምላክ ነው። ሰማያትን በከዋክብት ያስጌጣቸው እግዚአብሔር የወደደውን የሚያደርግ ጌታ ነው። በሰው ሕይወትም ቢሆን እግዚአብሔር የወደደውን የሚያደርግ ነው። ያለ ማመልከቻ የሚፈጥር ደግሞ በራሱ ቀነ ቀጠሮም የሚወስድ እግዚአብሔር የወደደውን የሚያደርግ አምላክ ነው። እግዚአብሔር ብዙ የሚበላ ነገር ያላቸውን ብዙ የሚጠጣ ነገር ያላቸውን ባለጠጎቹን እየወሰደ ድሃዎቹን የሚያስቀምጥ አምላክ ነው። እግዚአብሔር የወደደውን የሚያደርግ ነው። እግዚአብሔር ወፈፍራሙን ወደ ራሱ እየጠራ በሞት እየጠራ ወደ መቃብር እየሸኘ እግረ ቀጫጭኖቹን ደግሞ በሕይወት ያኖራቸዋል። እግዚአብሔር የወደደውን የሚያደርግ አምላክ ነው። ዋቀዮን ዋቀ በርባዴ ዋቀ ዋንጃለቱ ራወቱዳ ሰሚን ፌደሳቲን ተኤራ ለፍቲስ ፌደሳቲን ዲሪሬራ ወንቲ አዱኛ ከነ ኬሰት አርጊኑ ሁንዱምቱ ፌደኙቲን ከራወተሜዳ በማ ፈቃድ የተደረገ ነው። ምን አላችሁ? በእግዚአብሔር ፈቃድ። ይሄ ዓለም በእግዚአብሔር ፈቃድ ውስጥ ያለ ዓለም ነው። እየማ ዋቀዮ ኬሳ አዱኛ ጅሩዳ በምሳሌ እንደ ሰው ሐሳብ ግራ የሚያጋባ እንደ እግዚአብሔር ፈቃድ እንደ እግዚአብሔር ሐሳብ ግን ነገር ሁሉ ለበጎ የሆነባቸው ታሪኮች አሉ መጽሐፍ ቅዱስ ውስጥ። አከያደ ነማ ስሪ ከንንታኔ አከያደ ዋቀዮት ገሩ ስሪ ከንተኤ ፈኬኛ ተኤ ጅሬኛ ነማ ኬሰቲ ከኑ በርሲሱ ዋን ባቄቱ ጅራ። መጀመሪያ የእግዚአብሔርን ፈቃድ ማንም ሊያቆመው አይችልም። ኤየማ ዋቀዮ ኤኙምቱ ዳቡን ደንደው በሉ እስኪ እግዚአብሔርን ፈቃድ በሉ። ማንም ሊያቆመው አይችልም። ማን ከፈቀደ? ተናገሩ። ማን ከፈቀደ? መከራ ቢሆን አቆመው፣ ችግር ቢሆን አቆመው፣ መገፋት ቢሆን አቆመው፣ ስደት ቢሆን አቆመው፣
ረሃብ ቢሆን አያቆመው፣ ጠላት ቢሆን አያቆመው፣ ክፉ መካሪ ቢሆን አያቆመው። የማንን ፈቃድ? ምን አላችሁ? ስለዚህ በሕይወታችሁ የእግዚአብሔር ፈቃድ እንዲሆን ብቻ መጠየቅ ነው። እኛ በጸሎታችን ምን እንላለን? የማቴዎስ ወንጌል ምዕራፍ 6 ላይ ከቁጥር 8 ጀምሮ አባታችን ሆይ እያልን ስንጸልይ በየዕለቱ ተናገሩ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ። ከዛ ምን እንላለን? ተናገሩ። ፈቃድህ በሰማይ እንደሆነች በየት ትሁን? በምድር ትሁን። በእኔ ሕይወት ውስጥም ያንተ ፈቃድ ይሁን። በቤቴ ያንተ ፈቃድ ይሁን። በትዳሬ ያንተ ፈቃድ ይሁን። በትምህርትና በስራዬ ያንተ ፈቃድ ይሁን። ፌዲንኬ አራወተሙ ፌዲንኬ የሚሰሚ ጉባራ አዱኛ ደፍተ ያ ዋቀዮ ለፈረቲ ሳተው ጅሬኛ ኮ ኬሰት ጋይለ ኮ ኬሰት ባገለ ኮ ኬሰት ያ ዋቀዮ እየመኬ ሃተው ፌዲንኬ ጃለሊኬ አራወተሙ ጀና። ስለዚህ የትኛውም ሰው በሕይወታችሁ እግዚአብሔር ሊያደርግ የወደደውን ፈቃድ ማንም አያስቀረው። ክብር ምስጋና ለመድኃኒዓለም ይሁን። አመስግኑ። በእውነት ማን ከፈቀደ? ምን አላችሁ? ምንም አያገኛችሁም ካለ አያገኛችሁም። በቃ አትወርቁም ካለ አትወርቁም፣ አጠፉም ካለ አጠፉ። እግዚአብሔር ከደገሰላችሁ ድግስ፣ እግዚአብሔር ከሰፈረላችሁ ማማ፣ እግዚአብሔር ከቆጠረላችሁ በረከት ምንም ነገር ሊያግዳችሁ አይችልም። ምንም ግን የማፈቃድ ይሁን፣ የማፈቃድ ይሁን፣ እሱ ብቻ ፈቃዱ ይሁን። ሰይጣን ጣልቃ ገብቶበት ነገሩን እያበለሻሻ አይሁን፣ ግን የማፈቃድ ይሁን አልን። የመየኛተው ኢሳይያስ ራጃ ኢሳረቲ ማልጀዳ ቦቆና ፉርተሚ ጃለኮምሰ ኩዳን ጉባረቲ አኖ ጎርሲኮ ኒራወቲ ኤየምኒኮስ ኒታሲፈምቲ ጀዴ ኢሳይያስ 46 ቁጥር 10 ላይ ምክሬ ትጸናለች፣ ፈቃዴን ሁሉ አደርጋለሁ አለ እግዚአብሔር። ፈቃዴን ሁሉ በእኔ ያለውን በእናንተ ያለውን እግዚአብሔር በትውልዱ ያለውን ፈቃድ ይፈጽማል። አንድ ምሳሌ ላንሳላችሁ። የትኛውም መከራና ችግር፣ የትኛውም እንቅፋት የእግዚአብሔርን ዕቅድ አያስቀረውም። ዮሴፍ በዚህ በኦሪት ዘፍጥረት ምዕራፍ 50 ጀምረን ስናነብ ቁጥር 20 ላይ ያለው ቃል ይሄን ትምህርት ይገልጸዋል። ምን ይላል ታሪኩ? ዮሴፍ 11 ወንድሞች አሉት። እሱ 12ኛ ወንድ ልጅ ነው። ኢጆሌ ዲራ ኦቦሎታ ኩዳቶ ኮቀባ እኒ ኩዳ ለማፋዳ ዮሴፍ ጉያ ቶኮ ኢሪባ ከሰተ አምጁ አርጌ ህልማየ ማታ ተኝቶ ህልም አይቶ ጠዋት ተነሳና አባዬ 11 ነዶ ለአንድ ነዶ ሲሰግዳየው አለ። እየሰማችሁ ነው አይደል? ስንት ነዶ ታስሮ 11 ነዶች ለአንዱ ነዶ ከፊት ለፊት ቆሞ እየሰገዱ እየተነሱ እየወደቁ ሲነሱ አየው አለ። ነዶን ኩለቶኮ ሂዳሜ ነዶ ተክቲ ዳፊ እሸን ኮማዳ አበቲ ኢሳም ሰገዱ እንጂል ቤፈቱ ኢንካውኤ አባቲሜ አባኔ ዋቀዮን በቃ ያደ ቀባይቹ ላይ አቲዮ ቦሎታ ኩለቶኮ ከነረት አንገፈዳ ዋቀዮን ሲጃለቴራ ኢጆሌን ኩለቶኮን ኩኒ መነኬሳ አቲቲቃ ታቴው ሶጅርቱ ዋቀዮን ሲፊለቴራ ሲል ዋቀዮን ዋጎቹዳፍ ቆምባኤራ። እግዚአብሔር በአንተ ሊያደርግ የፈለገው ፈቃድ አለው። ስለዚህ ይሄ ህልም ታላቅ ነው አለ። እግዚአብሔር በዮሴፍ ሕይወት መስራት የፈለገው ነገር አለ። በማን ሕይወት? በማን ሕይወት? ጅሬኛ ይኙዳል። እነዚህ ወንድሞቹ ተሰበሰቡና ትሰማላችሁ ተባባሉ። አዎ ይሄ ልጅ አድጎ እኛ 11ችን ተሰብስበን እሱን ልንገብረው ነው፣ ልንሰግድለት ነው። ስለዚህ ይሄ ልጅ አድጎ ትልቅ ሆኖ ደርገጎሜ ጉደቴ ኑቲሳጅል ቤንፈና ሙጨቲ ከነ በሌሱ ቀብና አጀደን አውጁሽ ወጅሊን አዋሉ ቀብና ከህልሙ ጋራ መቅበር አለብን፣ ማጥፋት አለብን። አንዳንዴ ህልማችሁ ታይቶ ነው የምትሰደዱት። መዳረሻችሁን አይቶ ነው ጠላት የሚያጠቃችሁ። ገልመ ከሰን ሰዱማ ሚልኪ ከሰን አርጌ ዲንዲ ከን ሲወራሉ
መከራ ከበዛባችሁ ወገኖቼ እግዚአብሔር የደገሰላችሁ ነገር አለ። መገፋት ከበዛባችሁ እግዚአብሔር ያዘጋጃችሁ ቦታ አለ። ስድብ ከበዛባችሁ፣ መናቅ ከበዛባችሁ፣ ውርደት ከበዛባችሁ እግዚአብሔር ለእናንተ ያዘጋጀላችሁ ነገር አለ። አንድ የግብፅ አባት ምን አሉ? እግዚአብሔር በረከት እንዳዘጋጀልኝ የማውቀው የሚነግረኝ ሰይጣን ነው አሉ። በሉ እስኪ እግዚአብሔር በሉ በረከት እንዳዘጋጀልኝ የሚነግረኝ ሰይጣን ነው። ይነግራል እንደ ሰይጣን ዋቀዮ ለባ ከና ቆጴሴ ከነቲሙ ሰይጣና አጀዴ ሰይጣን ዋቀዮ ለባ ሲቆጴሴ ረጀዴ ለማቲማ ኢኒሙ ግን ምን አለ? ይጎሎት አትለኛል አለ። ገሩ ዱፌነ ጡንጡቃ ነቆራ ነቦቺሳ ኦንከሳኒ ጋፈ እንጂ ዱፌራ ኮነቲ ባየቱ ዋቀዮ ለባ ጉዳ ከና ቆጴሴም በራይዴ ነማ ከሲታው ደማቲ ዋቀዮ ዮ አመጅለኛ ከሲታ ሲገደር ራንገደታ ዋቀዮ ዋና ቆጴሴ ጀነዲ አመኑን ባየ በርባቺሳዳ በጣም አስፈላጊ ነው። ይሄ ክርስትና ነው። ኩሊ ክርስቲያኑ ማዳ ከህልም ጋራ ቀባሪዎች፣ ከራይ ጋራ ቀባሪዎች፣ ሰባሪዎች አሉ ወገኖቼ። ደግፎ ከማማ የሚያወጣ አትጠብቁ፣ የሚሸልም እንዳትጠብቁ፣ ዋንጫ ቢሰጥ እንዳትጠብቁ። እግዚአብሔርን ይዞ ወደፊት ነው። ማንን ይዞ? ማንን ይዞ? የህልሙ ባለቤት እግዚአብሔር ነው። የራዩ ባለቤት እግዚአብሔር ነው። እኛ አሁን ዛሬ ቆምንበትን ነው የምናስበው። መድኃኔዓለም ለምን እንደሚፈልገን የሚያውቀው እሱ ነው። ስለዚህ በመከራ ውስጥ በፈተና ውስጥ እናልፋለን። መንግስት ወታደር የሚያሰለጥነው በረሃ ነው። የት ነው የሚያሰለጥነው? ምን ችግር አለው? በሬ እያበላ ጮማ እያበላ ቢራ እያጠጣ እዚሁ ከተማ ቢያሰለጥን ምን ችግር አለው? በረሃ የሚያሰለጥነው በረሃ በጥማት በችግር ብዙ ፈተና በማለፍ ከዛ ለክብር ይበቃል፣ ለተልእኮ ይበቃል። መድኃኔዓለም እንዲህ አድርጎ ልጆቹን ያሰለጥናል። ሞቱማ ራያሳ ገሞጂት ቤለ ኬሳ ረኮ ኬሳ ቦፋ ኬሰት ሌንጊሳ ማሊፍ ረኮ ደምደመቴ ኡልፊናፍ ቀቀበ ዋንቴ ዋቀዮኒስ ኢጆሌ ኢሳ ቆርማታ ሄዱ ኬሰ ደበርሴ አካ ወርቄር በቁልቁላኒ ቦዳ አቢዳ ቦዶ ኡልፊነ ሳኒ ላታ ከበጀላታ። እነዚህ ልጆች ወገኖቼ 11ዱ በዮሴፍ ላይ ተነሱና እናጥፋው አሉ። እናጥፋው ተማከሩበት። ከዛ በኋላ አንድ ጉድጓድ አዘጋጅተው ከዛ ጉድጓድ ከከተማ አውጥተው ጣሉት። ኡሩፈቲ ባሰሊ ቦለቲ ከተል በቃ እዚህ ቢጮም የሚሰማው ሰው የለም። ምን ቢል በጮ ለምን አይል አይዩ አስቲ ነብሊ ተቀበው እንጅሩ ኢሜል ኦፍቲ ኢኔ ወቲ ኦጋስ ኦፊሼቲ ሉቡንሺ ከሳባ በቃ ይርቦል ከማን እዛ ድፍት ይላል ብለው እዛ አስቀመጡት። ሲያስቡ መቼም አንድ መንገድ አላፊ አይጠፋም ብሎ ቤት ከገቡ በኋላ ደግሞ ሲማከሩ አይ የሆነ ሰው ያወጣና ይሄ ነገር ይሰማብንና ጉድ እንሆናለን ብለው እንደገና ከጉድጓድ አውጥተው ወገኖቼ ለጠላት አሳልፈው ሕፃን ነው በገንዘብ ሸጠውት ጎትተውት ይዘው ሄዱ። ማለቃን ጉርጉረኒ ገርቡማ ዳብደበርሰኒ ነምን ቢቴ አርኪሴ ፉደቴ ቢያባሴ ወደ ግብጽ ይዞት ወረደ። እየሰማችሁ ነው አይደል? እንዲህ አብዝቶ የሚገፋ እጅ ሊኖርባችሁ ይችላል። እንዲህ የጨከነባችሁ ሊኖር ይችላል። ግን የማን ፈቃድ ይሁን? ምን አላችሁ? አሁን እኛም ብንሆን እንዲህ አሁን እንባ አለው ስቃ አለው ለባርነት ለሞት ልጅነቱን ከአባቱ ከእናቱ ከቤተሰቡ ፍቅር ለይተው ዮሴፍ ሩቅ አገር ሸጡት። ከዚህ በኋላ እየኖረ ሌላ ዘመን መጣ። እግዚአብሔር ቀን አለዋ በር ቢራሩፌ ሌላ ጊዜ መጣ። እነዚህ 11ዱ በሀገራቸው ተርበው ሚበላተው ሚጠጣተው ተቸግረው ከቤተሰብ ጋራ እናንተ ብርቶች ናችሁ ጉልበት አላችሁ ሂዱና ስንዴ ለምኑና አሉ ተብለው መዳበሪያ ተሸክመው ወደ ግብጽ ተሰደዱ። ስንዴ ሊለምኑ ስለ ማርያም ለማለት
11 ገፊዎቹ ወርዲ በምቤላኒ ማቲ ደምቤላኒ ደርገጎተ ሁምነ ቀብዱኒ አቃ ከነዳ ኮታይኒ መዳበራ ባተኒ ብየ ቢራ ሞቱማ ቢራ ከደቹዳፍ ብያ በአኒ ብዙ ተጉዘው ወደ አንድ ሀገር ሲደርሱ ወታደሮች ያዟቸው ጋፋ ብየ ወይ ግብጽ ጋፋ ቀቀበን ራያም ብያ ቀበኒ ኩኒ ኤሳዱፍ ተደኒ ቀበኒ መናይዳት ነቀን ሰበሰቡና እስር ቤት ጨመሯቸው ከዛ ንጉሱ ይመልከታቸው ሞቲች ሳና ይላሉ ሞቲም ብየሰና ይላሉ ደኒ ሞቲ ዋመኒ ሞቲ ኩኒ ኩኖ እኚ ጸጉረ ልውጦች ናቸው ከየት እንደመጡ አናውቅም ብለው ንጉሱ ካባውን ለብሶ ሎሌውን አስከትሎ ከዙፋኑ ወርዶ ወደ እስር ቤቱ ሲመጣ ከፍለፊቱ ተደርድረዋል 10 ጎረምሳዎች 10 ብርቶች ደርገጎኒ ኩዳን ኢሬሳኒ ጀማቴ ጋሩ አሜሊሳን ኦሎክሱራፍ ቆጳይሩ ደርገጌሳ ኩዳን አርጌ እንዳያቸው ንጉሱ እነማን እንደሆኑ አወቃቸው ምክንያቱም በግብጽ የከበረው በግብጽ እግዚአብሔር ያቀደለትን ያገኘው የተሾመው ከፍ ከፍ ያለው ዮሴፍ ነበረ ክብር ምስጋና ለአምላካችን ለእግዚአብሔር ይሁን ነግሶ ጠበቃቸው ነግሶ ጠበቃቸው ንጉስ ሆኖ ሀገር ጠቅልሎ 11 ነዶ አይደለም ሀገር እየሰገደለት ጠበቃቸው ማን ይችላል ተናገሩ በመድኃኒዓለም ማን ነው ይሄን የሚያደርገው ምን አላችሁ ያውላችሁ እንዲህ ያደረጓችሁ ሰዎች ነግሳችሁ ተጠብቋቸዋላችሁ የገፋችሁ ሰዎች እነሱ ተቸግረው እናንተ ፊት የሚቆሙበት ቀን ያመጣል ጌታ የተፋችሁ ሰው ፊት ለፊት እግዚአብሔር በክብር ያቆማል ያዋረዳችሁ ሰው ወገኖቼ ክብራችሁን የሚነግርበት ቀን አለው ማን ይችላል እግዚአብሔር ይችላል እንደንዳ ዋቀዮ ኢናልታ ቴሶ አባስ ዱፈተ ኢናልታ ኤኙ እንደንዳ እንደ እግዚአብሔር እኮ ይያልን እኮ ነው ወገኖቼ የሆነ ድርጅት የሆነ ሰው አይደለም ያለው ሁሉን ቻይ ለሆነው አዶናይ ለሆነው ስሙ ክብር ምስጋና ይሁን በእልልታ እግዚአብሔርን አመስግኑ ይችላል እግዚአብሔር አንግሶ ከየት መጣችሁ ራበን ንጉሥ ሆይ ሺህ ዓመት ንገስ ብሎ ተንበረከከ 11 ነዶላ አንዱ ይሰግዳል አይሰግድም ይሰገደው ሰገዱ ማን የፈቀደውን አደረገ ማን የወደደውን አደረገ ምትገፉ ሲመስላችሁ ምትጣሉ ሲመስላችሁ የምትታው ሲመስላችሁ በህይወት እግዚአብሔር የፈቀደውን ነገር ያድርግ ባሉ ስታለቅሱ እግዚአብሔር የወደደውን ያድርግ ባሉ ሳቃላችሁ ስብር ስትሉ እግዚአብሔር የወደደውን ያድርግ ባሉ መጠገን አላችሁ ስትገፉ ስደት ሲሆንባችሁ እግዚአብሔር የወደደውን ነገር ያድርግ ባሉ መመለስ አላችሁ ማን የወደደውን እግዚአብሔር የፈቀደውን እግዚአብሔር የደገሰውን ማንም አያቆመው መካሪ ይምከር አጀንዳ ይያዝባችሁ በጀት ይመደብባችሁ ግን እግዚአብሔር ፈቃድ ለክብር እንደሆነ አስቡ ጳውሎስ እንደ ሐሳቡ ለተጠሩት እግዚአብሔርን ለሚወዱት ነገር ሁሉ ለበጎ እንዲሆን እናውቃለን አለ ለበጎ ይሆናል መገፋት ለበጎ ይሆናል መጠላት ለበጎ ይሆናል መናቅ ለበጎ ይሆናል ማን ለበጎ ያደርገዋል እግዚአብሔር ለበጎ ያጣፍጣል እግዚአብሔር በመገፋት ውስጥ ነመም የሰዋቀዩ ዲበሙ ከሰቲ ማቲዋ ዋቀዩ ያዳዳ ማከለት ሚኦፍታ ጀደነምች ቅቤ ሆይ ለምንድን ነው እንደምጣፍጪው እንዴት ነው ጣፈጥሽው አላት እኔ ልንገር እንዴት እንደጣፈጥ አዎ ተገፍቼ አለቻሉ ምን ብዬ ምን አላችሁ ተገፍቼ አደምቢአይ ራፈበን ዲበበን ተደን ኢበመለ ራሰመለ ዳዳን ሳርገማ ነምኒ ራፈበ ነምኒ ዲበበ ነምኒ ረከተ ሚአአደማ አምኒ ሞቀዩር አርገማ መጣፈጥ ደግሞ ከእግዚአብሔር ነው ለመገፋት ግን መርጋት ደግሞ አስፈላጊ ነው እንዴት ተገፋሽ ረግቼ እንዳለች በክርስትና ደግሞ መርጋት ያስፈልጋል ታስገባውን ኢቲቱን ሞ በርባቺሳዳ ላለቹን ኦንሱን ሞ በርባቺሳዳ ቀጥሎ ሁለተኛ ወገኖቼ የእግዚአብሔር ፈቃድ ከሰው
ምርጫ በላይ ነው። ኤየምኒ ዋቀዮ ፊለኖ ነማኦሊና በሉስ የእግዚአብሔር ፈቃድ በሉ። ምን አላችሁ? ከሰው ምርጫ በላይ ነው። እናንተ ስለመረጣችሁ አይደለም። እኛ የምንፈልገው ነገር አለ። እኛ የምንመኘው ነገር አለ። እኛ የምንሻው ነገር አለ። እግዚአብሔር ከኛ መሻት በላይ ነው። እኛ ሁሉም ነገር የምንፈልገው አልጋ ባልጋ ቢሆን ደስ ይለናል። እኛ ባንታመም፣ እኛ ባንቸገር፣ እኛ ባይጠማን። የሰው ሐሳብ ከእግዚአብሔር ሐሳብ የተራራቀ ነው። ለዚህ ነው በኢሳይያስ 25 ላይ ሐሳቤ ከሐሳባችሁ መንገዴ ከመንገዳችሁ ይርቃል አለ። ልክ ምድር ከሰማይ እንደሚርቀው አኩመ ለፍቲ ሰሚ ጉባራ ወሊራ ፈጋቱ ካራን ከሰኒፍ ካራንኮ ያን ከሰኒፍ ያንኮ ወሊራ ፈጋታ ይደ የእግዚአብሔር ሐሳብ ከሰው ምርጫ በላይ ነው። ከምን ምርጫ በላይ? ከምን ምርጫ በላይ? ከሰው ምርጫ በላይ። እኛ ምን መርጠውን እግዚአብሔር የሚመርጠው ላይሆን ይችላል። የሰው ፈቃድ ሌላ። ለምሳሌ የዮናስን ሕይወት ተመልከቱ። ዮናስ ወደ ነነዌ አልሄድም አለ፣ አልላክም። እኔ ከተማ ገብቼ እግዚአብሔር ነነዌን ይገለብጣታል ብዬ ብሰብክ እግዚአብሔር መሐሪ ነው አለ። እግዚአብሔር ምንድነው? መሐሪ ነው። ቢምራቸውስ ይሄ ውሸተኛ ነብይ ትገለበጣለች ብሎ የታለ ተገለበጠችው ብሎ በድንጋይ ይወግሩኛል፣ አልሄድም አለ፣ አልላክም። ስለዚህ ሌላ መንገድ መረጠ ዮናስ። ወደ ነነዌ መሄድ ነበረበት፣ ወደ ተርሴስ ኮበለለ። ዮናስ ኢላላ ኤየምኒ ዋቀዮ ፊለኖ ነሞታ ኦሊዳ ኩቴ ዱፋ ዋቀዮ ሰምሮ መንገድ ሰምሮ ይመጣል እግዚአብሔር። አይ ኢንታው ዮናኑ ዳቄ ዋቀዮ ነነዌ ገረገሹላፍ ቆጳይ ረዴ ለለቤ ዮ ኢኒ ዲፋምኒሳ ባየዳ አርጁማንሳ ባየዳ ኢሲቺሳ ባየዳ ሰበከናፍ ዮ ዲፋማ ጎዴ ራጁ ሶምዱ ኤዳኒ ዳጋደና ሬበኒና አጄሱ ሚቲ ካራቢራ ገራ ተርሲስ ደም ነነዌ ዲሱ ደሙ ዲሴ ኤርገማ ዋቀዮ ዲሴ ኤርጋ ዋቀዮ ዲሴ ኤርገቱማሳ ገቴ ካራቢራ ዳቄ የእግዚአብሔር ፈቃድ ትፈጸማለች። እምቢ ብትሉ እንኳን እግዚአብሔር በእናንተ መስራት የፈለገውን ያደርጋል። ምንም አንዳንድ ሰው ያስቸግራል፣ ቶሎ አይገባም ወደ እግዚአብሔር እቅድ። ናምሪ ተቆጠቆ ዳፌ ጋራ ያደ ዋቀዮ ትንገሉ ድሮ ፎቶ ስንነሳ እንደ ይድሮ አለ። አሁን እንኳን ዲሌትም አለ ኤዲትም አለ። ደግሞ አሁን ቴክኖሎጂው ሌላ ታሪክ ውስጥ ገብቷል። ድሮ ፎቶ ከተነሳ ተነሳ ነው። ሙግዴ ካተታነንዱር ሙግዴቱ መስጊድ ቀማ ዱር እቹላ ስማቸው ጠፍቶኛል። ካሜራዎቹ እንግዲህ አላቃቸው። በዛ ዘመን ምን አይነት ፎቶ አነሳሳለ? እናቶቻችን ሶስት ከተፈለገ ሶስት ነው የሚገባው። ህፃናት ሆነ ፎቶ ለመነሳት አንገታችንን እንደዚህ እናስገባና ፎቶ አንሺው ከአንገት ቆርጦ ያነሳናል። ታትሞ ሲመጣ የኔ አንገት እንደዚህ ብልጭ ብላለች፣ ሰውነቴ የለም። ሞርመራ ሙረቤ ዳይም ተከሰተ ደፍተ ፎቶ ካቲ ኦጋዲ ዲቀሜ ዱፉ ሞርሚ ከሰ ጅራ ቃምነ ብራንጅሩ ወይ አልገባ ወይ አልወጣ ወይ ሙሉ ሰውነቱ አልታየ ወይ ሙሉ ሰውነቱ ደግሞ ከፎቶ ውጪ ያልሆነ ክርስትና ውስጥ እንዲህ ያሉ ሰዎች አሉ። የሉም እንዳይባሉ እጃቸው አለ ቀስ ብሎ ማለት ነው። የሉም እንዳይባሉ እግራቸው አለ፣ ሌላቸው ደግሞ የለም። ልብ የለም፣ አይን የለም፣ ቀልብ የለም። ወይ ገንዘባቸውን አምጥተው ይሰጣሉ፣ ወይ ትንሽ ዕውቀታቸውን ያፈሳሉ፣ ወይ አንድ ቀን ጉባኤ ይመጡና ብቅ ብሎ ይጣፍ እንዲህ ብቅ ብሎ መታየት ማለት ነው። ክርስትና ውስጥ የሚያስቸግር ሰው አለ። ከገባ ግባ፣ ከወጣ ውጣ። ዮሴነ ሴኑዳ ካውለ በቃ ጉቱልማን ሙለቹዳ ዮባኒ ማማው ዮናስ ሸሽቶ ሄደ። እግዚአብሔር መንገድ ላይ ጠበቀው። እንዲህ ባህሩ እየተናጠ ገላኒ ራፈማ ሚያሳኒ ከዲ ጉረኒ ዶኒ ሚን ፈያሜ ሁሉምቱ ቢሻንቲ ገተሜ ሀብቱ ንብረቱ ሁሉ ከመርከቡ እየወጣ ወደ ውሃ ግን ማዕበሉ ያው ነው፣ ይናወጣል። ያው ነው
የማን ፈቃድ ነው ሊደረግ እየተሰራ ያለው? የማን ፈቃድ? ስታምፁ እንዲህ ነው የምትናጡት። ትዳሩ እንዲህ ነው የሚሆነው። ትምህርቱ እንዲህ ነው የሚሆነው። ሀገሩ እንዲህ ነው የሚሆነው። የእግዚአብሔርን ዕቅድ የማትሰራ ሀገር፣ የእግዚአብሔርን ዕቅድ የማያደርግ ክርስቲያን ወገኖቼ ትናጣለ። ኢራፈምታ ማሊፍ ወጂ ዋቀዮ ሲገነሜ ወጂ ዋቀዮ እጆቹ ቀብዳ ኤሰትዴሲታ ፈልጎ ያመጣል መድኃኒዓለም አርኪሴ ሲቢደ ዋቀዮ ፏኔራ ቀባ ኢሬ ጀማ ቀባ ዋቀዮ ወጂ ዋቀዮ ሆጀታ ሲበርባደ በቃ ከን ሲፍ ከሮርፈሜ ሲቱ ሆጀታ ሲቱ ራወታ ኤሰላቅታ ማመኑ ተልጦ አሁን ወደ ሰው ሊያልፉ ሆነ። ነመት ደርቡተይ በቃ ክብደት በስቶ ነው ብሎ ንብረታቸውን ሁሉ ጨርሰዋል። ክብደት በስቶ አይደለም፣ አንድ አመፀኛ እዛ ውስጥ አለ። እግዚአብሔርን ፈቃድ ላለማድረግ እየጣረ ያለ አንድ ሰው የፈለገ ነው መድኃኒዓለም። አሁን እግዚአብሔርን ፈቃድ መቃብር አስቀረው፣ ሞት አስቀረው። አልዓዛር ተነሳ። ማን ተናገረ? እግዚአብሔር ሲናገር ሞት ይቀሰቅሳል። እግዚአብሔር ሲናገር ያለቀው ነገር ይቀጥላል። እግዚአብሔር ሲናገር የተቆረጠው ይቀጥላል። እግዚአብሔር ሲናገር ወገኖቼ ይሄው ይሄንን ዓለም ተመልከቱ። ሰማይ ይሁን አለ፣ ሰማይ ሆኗል። ምድር ይሁን አለ፣ ምድር ሆኗል። ዛሬ የታመመው ይዳን ካለ እግዚአብሔር መዳን አለ። ዛሬ የተቸገረው እግዚአብሔር በቃ ካለ መብቃት አለ። ከሞት መሃል ይቀሰቅሳል ድምፁ። አልዓዛር ኮቱ ያዋላ ዋቀዮ ሊሰዋመ እየማዋቀዩ እየማዋቀዩ። ስለዚህ በህይወታችሁ እግዚአብሔር ከፈቀደ ፈውስ አለ። እግዚአብሔር ከፈቀደ ምህረት አለ። እግዚአብሔር ከፈቀደ ማግኘት አለ። እግዚአብሔር ከፈቀደ መባረክ አለ። እግዚአብሔር ከፈቀደ ከእግዚአብሔር የምንጠብቀው ሁሉ አለ። ማን ከፈቀደ? የኞ የምናል ምን አላችሁ? እግዚአብሔር ከፈቀደ ፈቃድ ትሁን እያለን እንድንኖር ጌታ መድኃኒዓለም እኔንም እናንተንም ይርዳን። ስለዚህ በዘመናችን ሁሉ በእኔ ህይወት እግዚአብሔር የወደደውን ያደርጋል። እኔ እሱን አምነዋለሁ። እሱ እኔን ይወደኛል። እንደ ሐሳቡ ተጠርቻለሁ። በህይወቴ ነገር ሁሉ ለበጎ እንዲሆን አምናለሁ ምትሉ ሰዎች መሆን አለባችሁ። እናት ብታጡ እግዚአብሔር ለበጎ አደረገ። አባትን ብታጡ እግዚአብሔር ለበጎ አደረገ። ርስት ጉልት ብታጡ እግዚአብሔር ለበጎ አደረገ። ማልቀስ ቢሆን መሰበር ቢሆን ማጣት ቢሆን ችግር ቢሆን እግዚአብሔር ለምን አደረገው? ተናገሩ። ለምን አደረገው? ለበጎ። ደግሞ እንዲሁ እግዚአብሔር በዘመናችን ሁሉ ነገሮችን ለበጎ እንዲያደርግ በእኛም የሱ ፈቃድ እንዲደረግ እንድንፈቅድ ጌታ መድኃኒዓለም ይርዳል። ክርስቶስ የመጨረሻውን ጸሎት በጌቴሴማኒ ሲያደርግ አባት ሆይ የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ብሎ ወደ መስቀል እንደወጣ፣ ወደ ሞት እንደወጣ፣ ወደ መከራ እንደወጣ እኔና እናንተም በዘመናችን ሁሉ ለሚደረገው በህይወታችን ለሚከናወነው ማንኛውም ነገር እግዚአብሔር የፈቀደው ይሁን። እግዚአብሔር የፈቀደውን የሚያደርግ አምላክ ነው እያለን እንድንኖር ጌታ መድኃኒዓለም ሁላችንንም ይርዳል። ክብር ይሁን ለአብ፣ ክብር ይሁን ለወልድ፣ ክብር ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ወስብሐት ለእግዚአብሔር።